ችግር አለበት ይሄው ነው ሳለ እርስ በርስ የምንበላላበትን አጀንዳ የሚያመጣ ካለ መመታት አለበት ስለዚህ ሪኮግኒሽን እንስተው አንድ ሁለተኛ ልናጣ የምንችለውን ነገር አሁን ውሸት ይነገራል አንደኛው ነገር ለምሳሌ አማራ ክልል የጎንደር እስር ቤት ሆኗል የሚል አጀንዳ መጣ እሱ ብቻ አይደለም ስልጣን አልነበረንም ልማት አልገባም ምናምን የሚባል ነገር አለ ኦኬ ባጀቱን ከፍተን እንየው ስልጣን ዲስትሪቢዩሽንን ከፍተን እንየው አምጥተን የነኝን አካሎች ስማቸው ተጠቅሶ እነማን እንደሆኑ የሚዘሩት ውሸት በፋክት በሚጨበት በሚዳሰስ መረጃ ፕሮፓጋንዳ ካልሰራን ፖለቲካ ካልሰራን አፕራምሽ ምድገት አይሆንም ለምን መሰላችሁ የተጠቂነት ስሜት እነሱ በዋሹ ቁጥር ይፈጠራል ጋለብል የሆነ ትላንትና ሲዋሹ ከአማርነት ወጦ መንደርተኝነት ላይ የተሰማራ ማዕት ነው ያጣነው ኃይል ለምን እኛ ስለሰነፍን ኃላፊነት እንውሰድ ነው ይሄንን ማድረግና መመለስ ካልቻለን መሃል ላይ መሆን አለብን መለማመጡም አትናገሩ ማለቱም አዋጣም given the recognition that it deserves and tackle it accordingly እኔ በዛ ነው ማምነው አመሰግናለሁ ስለሰጣችሁኝ የማይኩን አሚዩት ማረጋጋተኝ አሪፍ ነው ስለ ማለት እንደዚህ ልባችን ቅጥል ብሎ በትንፋሻችን ይናገራል የሆነ ያለውን ነገርና ኤኒዌይ አመሰግናለሁ ስለመጣ የጣናው ንጉስ ቀጥልና ከዛ ጊዮን ይቀጥልና አሌክስና ነብሮ የምትሉት ትንሽ ነገር ከሌለ ዩሪ ያጠቃልለዋል ማለት ነው የጣናው ንጉስ የጣናው ቀጥልና እኔ እንትላለሁ እናገራለሁ ኦራይት እሺ ቤቲ በጣም ነው የምናመሰግን አጀንዳውን በሰፊው ይዘሽ ስለመጣሽ በዚህም አጀንዳ ለመሳተፍ እነ ዩሪ እነ ስለሺ ሌሎችም እነራስ በመገኘታቸው እኔ የአማራ ብሔርተኛው በጣም ጠንካራ እንደሆነ ማሳያ ነው እዚህም ቲክቶክ ላይ ሶሻል ሚዲያ እንዲሁም ሜንስትሪም ሚዲያ ላይ በጣም ጠንካራ እንደሆነ እንግዲህ ብዙ ማሳያዎች አሉ ይህ አጀንዳ ቀላል ነው ለምን አይታለፍም የሚል ሰዎች አሉ ኢግኖር አይደረግም በቃ ትንሽም ቢሆን ተጽዕኖ ይኖረዋል ያቺ ተጽዕኖ መጥፋትና ከወዲሁ መታረም አለባት ለነገ ማደር የለበትም ይህ መደረጉ የጋራ አቋም እና ሐሳባችን መግለጻችን ከወዲሁ እንዲቀጭ ያደርጋል የሚል እኔም ጽኑ እምነት አለኝ የዚህ አጀንዳ ባለቤቶች በጣም ጥቂቶች ናቸው ለረጅም ጊዜ የምናውቃቸው በአማራ ጠላትነት ሊመዘገቡ የሚገባቸው የአማራን የህልውና ትግል የሚቃወሙ ፋኖን የሚቃወሙ በቅርብ ቀን ደግሞ በይፋ እንደ ምሳሌ እንደማሳያ አይሻ ላይ የሚሳለቅ እንዳያለው አይነት ሰዎች ናቸው እነዚህን አማራው በሙሉ ሊያቃቸው ይገባል ተገቢውን የሆነ ምላሽ መሰጠት አለባቸው ብዬ አምናለሁ የዚህ ደጋፊዎች እነማን ይሆናሉ በሁለት መንገድ ማየት እንጂ ራሱ የብልጽግና መንግስት ይደግፈዋል ይህን ሐሳብ ምክንያቱም የአማራ ብሔርተኝነትን አማራን መበታተን ይፈልጋል እነ ዩሪ እነ ራስ ሌሎችም እንደገለጹት ይህንን አጀንዳ ቲፒኤልኤፍም ትፈልገዋለች ምክንያቱም ጎንደርን መነጠልና ከሌላው ነጥሎ አይን የምታየውን ወልቃይትን ጠለምትን እንዲሁም ሰሜን ተራሮች ድረስ ማፕ የሰራች ቲፒኤልኤፍ ጎንደርን ነጥላ መብላት ትፈልጋለች ይህ ደግሞ አይናችን እያየ ቁመን እየሄድን እንደማይሆን ዳር እንደማይደርስ ማሳየት ግዴታችን ነው ብዬ አምናለሁ ደግሞም የትም አይደርስም ይህን ማለት ምችለው በምንድነው ብዙ የጎንደር አማራዎች እንደ የፈራን የመሰሉና ሌሎችም ብዙዎችን እየተዘዋወርኩ ሳይ ነበር በቤቶች ብዙዎቹ ተቃውመውታል በጣም ብዙ የጎንደር ልጆች ይህንን አጀንዳ ተቃውመዋል ልጆችን አውግዘዋል ከዚህ በላይ መኬድ አለበት ብዬ አምናለሁ ይህን አጀንዳ አሁን ለምን ይዘውት መጡ ለሚለው እኔ በጣም አጭሩ መልስ ሊሆን የሚችለው በአፋድ በኩል ፍላጎታቸውን ይሄ ጠቅላይ ግዛት በሚል ብዙ ጊዜ ስናወራበት የነበረው ራሱ አፋድ ጠቅላይ ግዛት ብሎ ይዞ መጥቶ በር ከፍቶላቸው ምናልባትም እናያለው ያስገቧት አንቀጽ ልትሆን ትችላለች በዛ በኩል ዳር እንደማይደርስ በድርድርም በትግልም ዳር እንደማይደርስና አፋድ እየፈረሰ መሆኑን ሲያውቁ ይዘውት የመጡት አጀንዳ ነው የመጨረሻ ካርዳቸውን ነው የሳቡት
ይህ ደግሞ ውድቅ ይሆናል። ውድቅ እየሆነ ነው። ውድቅ ይሆናል በእርግጠኝነት። እንዴት ማኔጅ መደረግ አለበት? እኔ የዩሪን እንደ አማራ ብሔርተኛ እንዳንድ አማራ የዩሪን ሀሳብ ሙሉ በሙሉ ገዘዋለሁ። ከሱ በላይ መጨመር አስፈላጊ ነው ብዬ አላስብም። ነገር ግን የራስንም ሀሳብ በተመሳሳይ መልኩ እቀበለዋለሁ። እንዳንድ የጎጃም አማራ እንዳንድ የጎጃም የአማራ ብሔርተኛ ራስ ያንጸባረቀው አቋም በጣም አስፈላጊ ነው። ልክ እንደ ማለት ነው። ሁለቱ ሀሳቦች ተነጣጣይ አይደሉም። እነዚህ ጋር ማረጋገጥ እንፈልገው በጣም ተመጋጋቢ ኮምፕሊመንታሪ ናቸው። የሚደጋገፉ አንዱ ለሌላው በተለይ ደግሞ የራስ ሀሳብ የዩሪን የአማራን አቋም እንደ አማራ ብሔርተኛ የምንይዘውን አቋም የሚደግፍና የሚያጠናክር መሆኑን ሁሉም ሊገነዘብ ይገባል። ምክንያቱም ብዙ ጊዜ የጎጃምን በተለየ ሁኔታ ማጥቃት ስለሚፈልጉ በተለይ ደግሞ አመራሮችን እዛ አካባቢ ያሉ አመራሮች ነፃነት እንዳይኖራቸው እኔ መግለጽ እፈልጋለሁ። ዘመነ ሌላ ቦታ ቢወለድ ኑሮ እንደ አማራነቱ በዚህ አቋሙ በዚህ ብቃቱ ጎጃም ውጭ ቢወለድ ጎንደር ቢወለድ ወሎ ቢወለድ ወይም ሸዋ ቢወለድ የክፍለ ዘመኑ መሪ ተብሎ ነበር የሚጨበጨብበት በሁሉም። ነገር ግን ራስ እንዳለው ሌሎች እዚህ በፊትም ስንናገር እንደነበረው እነዚህ ቡድን አሁን ይህን አጀንዳ ይዞት የመጣው ቡድን በዘመነ ላይ ብቻ ሳይሆን በጎጃም ላይ ልዩ ጥላቻ አለው። ግልጹ ነው መነገር አለበት። በጎጃም ላይ ግልጽ የሆነ ማንኛውም እንደ ሸዋም እንደ ወሎም በየትኛውም አካባቢ ለምንኖር አማራዎች በጣም ይሄ ግልጽ ነው። ላለፉት 10 ወራት ቢያንስ 10 ወራት በግልጽ ሲናገሩትና ሲያደርጉት ስለነበረ አሁን ሎንግ ተርም ኢፌክቱ የትም አይደርስም ብለን እርግጠኛ መሆን እንችላለን። ምክንያቱም ዳር እንደማይደርስ አማራ አንድ እንደሆነ መሬት ላይ ያሉ አመራሮቻችን ፋኖቻችን አንድነት ይዘውልን እየመጡ ያለበት ሁኔታ አለ። ግን ኢሚዲየት ኢፌክት አለው። ይህንን መቀልበስ አለብን። ለምሳሌ አንድ ጠቅሳለሁ። በዚህ አደረጃጀት ውስጥ አንድ ሆኖ ሲመጣ አማራ ፋኖ ራሱን የቻለ አመራር ይኖራል። አመራሮች ውስጥ እነዘመነ ሊኖሩ ይችላሉ፣ እናስረስ ሊኖሩ ይችላሉ፣ ሌሎችም ይኖራሉ። እነዝናቡ እነዚህ ሰዎች የመስራት ነፃነት የመወሰን ነፃነት እንዳይኖራቸው ከወዲሁ ተጽዕኖ የማድረግ አንዱ ስትራቴጂ ነው ብዬ አምናለሁ። ሎንግ ተርም ኢፌክቱ እንዳለ ሆኖ ማለት ነው። ስለዚህ ከወዲሁ እያንዳንዱ ውሳኔ አመራሮቹ ውሳኔ እንዳያሳርፉ ነፃ እንዳይሆኑ ከጎጃም ስለተወለዱ ነው ከወሎ ስለተወለዱ ነው ወይም ሌላ ቦታ ስለተወለዱ ነው በሚል የውሳኔ ነፃነት እንዳይኖራቸው ከወዲሁ የተደረገ ሙቭ ነው ብዬ አስባለሁ። ስለዚህ ከወዲሁ መቀልበስ አለበት የሚለውን እንዲሰመርበት ፈልጋለሁ። በመጨረሻ ግን አንድ ነገር መጠቆም ፈልጋለሁ። አኪላና አጼ ይህንን አጀንዳ የተቃወሙ ይመስላሉ። ላለፉት 3 ቀናት ይመስለኛል በተከታታይ ቤት ከፍተው እየሰሩበት ነው። ነገር ግን ታክቲካሊ ሳፖርት እያደረጓቸው ነው ያለው። ለምሳሌ አጼ ሲያነሳ ምንድን ነው የሚለው? ካርታችሁን አምጡና በካርታችሁ ላይ እንነጋገር የሚል አቋም ነው ይዞ ያየሁት ለ2-3 ቀን ማለት ነው። ያ ምን ማለት ነው? ለጂት ነው፣ ነገር ግን አፈጻጸሙ ላይ እናውራ አይነት ሂደት ነው። ይህ አደገኛ የድጋፍ አሰጣጥ ዘዴ ነው። ሁላችንም ልንነቃ ይገባል። ሁሉም በታክቲካሊ ሳፖርት እያደረጉ እንደሆነ ምናልባትም ባናና ገብቶ የሆነ ሰዓት ላይ ሲያወራ ሰምቻለሁ። የዚህ ሀሳብ ጠንሳሾች እናንተ ናችሁ፣ እናንተም አላችሁበት ብሎ በይፋ ሲናገር ሰምቻለሁ። ስለዚህ እነ አጼና ማነው አኪላ የሚቃወሙት መስለው እየደገፉ እንደሆነ ሁሉም ሊረዳ ይገባል ማለት ፈልጋለሁ። በተረፈ ዩሪና ራስ የሰጡትን ሀሳብ በሙሉ እንደ አንድ አማራ ብሔርተኛ እቀበለዋለሁ። የሁላችንም ምንገዛበት ሀሳብ ነው የሚል አቋም አለኝ። የሌሎችም ማጠናከሪያ ስለሆነ እነሱንም እቀበላለሁ። በጣም አመሰግናለሁ። ቤት ሁላችሁንም አመሰግናለሁ። ቴንኪዩ። አመሰግናለሁ። እኔም ወንድም አለም ምንድነው እኔም እያዳመጥኳቸው ነበረ። በነገራችን ላይ በጥንቃቄ ነበረ ዋና ዋራዎቹን ሳዳመጣቸው የነበረና
በነገራችን ላይ ለእነሱ እንዲህ አይነት አጀንዳ ሰርግና ምላሻቸው ነው። ምክንያቱም እነዚህ ሰዎች ከጎንደርም ከጎጃምም ጋር የሚሰሩ እኮ ኃይሎች አይደሉም። ባይዘወይ ጸረ አማራዎች ናቸው። የሚመጡበት መንገድ አማራን ለማፍረስ ለአማራ አጀንዳ ለመስጠት ስለሆነ ተልኳቸው በያገኙት አጋጣሚ ሁሉ ደጋፊ የሚያገኙ ሲመስላቸው፣ የሚቃወሙት የሚያገኙ ሲመስላቸው ሁሉ አጀንዳውን ይዘው መጥተው ያራግባሉ። እኔም ማዝነው እነሱ ቤት ገብቶ እነሱ የሚሉትን እውነት መስሎት እንደውም እኔ እያዳመጥኩ ስለነበረ ስሜን ሁሉ ሲጠቅስ ነበርና ከእሷ ጋር ችግር የለብኝም ምናምን ብሎ ቤቱ ሊስበኝና አስገብቶ ደግሞ እኔ እሱ ቤት የምዘባረቅ መስሎት ማለት ነው። ግን ያው እኔ ስቄ ነው ያለፍኩት ያንን ነገር ሲያደርግና አማራው መጠንቀቅ አለበት። እነዚህ ሰዎች አማራውን ይጎዳል ብለው የሚያስቡትን ማንኛውም አጀንዳ ይደግፋሉ። ጎንደር ላይ ስህተት ካዩ ጎንደር ላይ የሆነ ስህተት አገኘን ብለው ለማበጣበጥ ይሰራሉ። ሸዋ ላይ በተመሳሳይ መርዝ ነው ሲተፉ የነበረው በነገራችን ላይ መርዝ ማለት ነው። እና እኛ እነሱ አያስፈልጉንም። አማራው ራሱን የቻለ ምሁራን ያለው ራሱን የቻለ ፖለቲከኛ የጦር ሰራዊት ምናምን ያለው ስለሆነ የነሱ እንትን የወጋ ቢረሳ የተወጋ ይረሳ ነው። እና አንዳንድ ሰዎች ግን ጀስት የምትፈልጉትን ነገር ከነሱ ቤት ስላዳመጣችሁ ደጋፊ የሆኑ መስሏችሁ እንዳትንዘላዘሉ ያው ያነሳውን ሀሳብ በዛ ላይ ድጋፍ የለን እንትን ልበል ብዬ ነው። እና አመሰግናለሁ። ዩሪ ወጣ እንዲያጠናቀቀው ፈልጌ የነበረ የመጨረሻውን እና ዩሪ ከወጣ እመለሳለሁ ብሏል። ቤቲ ስራ ላይ ነኝ እመለሳለሁ ብሏል። ምናልባት ከመውጣትሽ በፊት ከተመለሰ እንሰማዋለን። እሺ፣ ስለዚህ ነብሮ የምትለው ነገር ካለ አውራ፣ ካልሆነ ግን ጊዮን ያውራና ከዛ አሌክስ እናንተ ትቀጥሉበታላችሁ። የቶሪ ይቀጥል። እኔ እንኳን የቶሪ ይቀጥል። ማህደር ጊዮን ይቀጥል። እሺ፣ እንዴት ናችሁ ቤተሰብ? እንዴት ከረማችሁ? እንዴት ሰነበታችሁ? በጣም ደስ የሚል ውይይት ነው። ያው ስራ ላይ ሆኜ ወጣ ገባ እያልኩ ነው እየሰማችሁ የነበረ። በነገራችን ላይ ለምን በዚህ ሰዓት ይዘውት እንደመጡት ሁላችሁም ሰፊ ትንታኔና ማብራሪያ ሰጣችሁበታል። እኔ ብዙ በዚህ ላይ የምለው ነገር ላይኖረኝ ይችላል። ነገር ግን ደግሞ የዚህ ጠንሳሾች እና የዚህ አጀንዳ ተዋናዮች እነማን ናቸው የሚለውን በደንብ ግልጽ ማድረግ አስፈላጊ ነው ብዬ አምናለሁ። እንግዲህ ምናልባት እኔ ከሌሎቻችሁ ብዙም ከሰስበትና ብዙም ደግሞ የተለየ ታፔላ ሲሰጠኝ የነበረው በዚህ አጀንዳ ጉዳይ ላይ እኔ ረጅም ጊዜ ተሰራበትና ይሄንን ቡድን ይሄንን ብአዴን ጋር ብልጽግና ጋር ተጣብቆት ትናንትና ከህወሓት ጋር ተጣብቆ ሲያስበላ የነበረው ቡድን በግልጽ ይዞት የመጣውን አማራውን የመከፋፈል አጀንዳና ራሱን የተለየ ክላን አድርጎ ሙሉ ዓለም ገብረመድህን እንዳለው ራሱን የተለየ ክላን አድርጎ የሚቆጥር ይሄ ቡድንተኛ ቡድን ከብአዴን እና ከብልጽግና ጋር ከመጣ ከሄደው ጋር ተጣብቆ አማራውን ያኮላሸ አማራውን አሳልፎ እየሰጠ በአማራ ደምና በአማራ ስጋ የራሱን ኤምፓየር ለመገንባት የቡድኑን ኤምፓየር ለመገንባት ከዛም አልፎ ደግሞ አማራውን ከፋፍሎ ክልል ወይም ራስ ገዝ የሚል አስተዳደራዊ መዋቅር ነድፎ በብልጽግና በእናንዳርጋቸው ጽጌ በኩል ፕሮፖዝ የተደረገውን ሙሉ ለሙሉ ኢንዶርስ አድርጎ አሁን ላይ ሰበብ ፈልጎ አጀንዳ አድርጎ ይዞ መጥቶ በህዝባችን ላይ ያኔ በተፈጠረው ሰኔ 15 ጉዳይ ላይ አጀንዳ አድርገው የፖለቲካ መጠቀሚያ እንዳደረጉት አሁን ደግሞ አርበኛ ከፋለውን ሞት ሰበብ አድርገው ይሄን አጀንዳ ለምን ይዘውት እንደመጡ አብዛኞቻችሁ ግልጽ የሆነላችሁ ይመስለኛልና እኔ ከሌሎቻችሁ እለያለሁ ብዬ አምናለሁ። እንግዲህ የፈለገውን ሰው ሊል ይችላል። እኔ ግን የማነሳቸው ፍሬ ሀሳቦች በመረጃ ነው የምናገረው። ትናንትና በነገራችን ላይ የነዘር ያዕቆብን ውይይት እነ ሰለሞን ሌሎቹ እነ ባናና የተናገሩትን ነገር በደንብ ስከታተልና ድምጹን ሪከርድ ሳደርግ ነው የነበረው። ምክንያቱም ለመረጃ ስለሚያስፈልግ እንደዚህ አይነት ነገሮች እነ ሰለሞን ቦጋለ እንደነገሩን ካርታ ሰርተው ሰነድ አዘጋጅተው መሬት ላይ እየሰሩበት እንደሆነ ነግረውናል። እና ያለ ወንበርም በግልጽ በሚዲያቸው ቀን ከሌት እነ መሳፍንት ባዘዘውም እየነገሩ ነው። በነገራችን ላይ እነዚህ ሰዎች ከብልጽግና ስርዓት ጋር ከናቢ ስርዓት ጋር በቀጥታ በተዘዋዋሪ የሚሰሩ ሰዎች ናቸው። ከብልጽግና ሰዎች ጋር በቀጥታ የሚያወሩ የሚገናኙ ሰዎች ናቸው። እኔ ፊዚካሊ ያውቃቸዋለሁ። አብሬያቸው በአማራ ትግል ውስጥ አብዛኞቹን በሚዲያም በሌሎች ጋር ግንኙነት ስለነበረን የነሱን ባክግራውንድ እና ማንጋ ያላችሁን ኮኔክሽን በደንብ አውቃለሁ። ከአብዛኞቻችሁ ምናልባት በተለየ ሁኔታ መረጃዎች ስላሉኝ ማለት ነው። ያው በአስራት ሚዲያ መስረታም አብንም ሲመሰረት ኢንቮልቭ ያደረግን ሰዎች ነን። አማራኔት የሚባለውን ድርጅት ሙሉቀን ተስፋው እኛ ባዋጣ ነው እኛ ባሰባሰብ ነው ጎፈንድሚ ሰርቆ ሲገነባም አብንን ሲያፈርሱት የነበሩ ሰዎችን ስንቃወም መጀመሪያ አስራት ቲቪን ስንመሰርት አስራት ቲቪን ሳቦታጅ አድርገው በነዘዝዋሴ አክስት በቢታኒያ በምትባለው ያው ቤቲም ስለምታውቂው እንዴት አድርገው በትነው የአስራት ቴሌቪዥን ስቱዲዮን ወስደው የራሳቸው መለከት የሚል እና ያለው መንበረ
ዩቲዩብ ቻናል ከፎቶ ያን ፌል አረጋባቸው። አማራ ኔት ታውቃላችሁ። ሙሉቀን ተስፋው ከህዝብ ገንዘብ ሰርቆ ነው ሞረሽ ወገኔ የተባለ ድርጅት ያቋቋመውን ድርጅት እንዴት አድርገው እንደበሉት እናውቃለን። $40,000 የሞረሽ ወገኔ በልቶ እነ ተክሌሾው ጋር ምን ያህል ክስ እንደነበራቸውና እኛ በአማራነት ሰበብ ተክሌሾን ተወው ብለን እንዴት ሙሉቀን ተስፋው እንዳዳነው እናውቃለንና እንግዲህ ሙሉቀን ተስፋው በመጻፉ ክፍሶሽንት በሚለው መጻፉ ካርታ አስሮ ነው የመጣው። በነገራችን ላይ ይሄ ሰውዬ እንግዲህ በቅማንት እንቅስቃሴ ጊዜ የቅማንት ኮሚቴ አስተባባሪዎች ጋር በቀጥታ ሲገናኝ የነበረ ራሱ በግልጽ የጻፈው ነው በማህበራዊ ሚዲያው። እነ አሁን ምስጋናው አንዱዓለም ጊዮናዊነት የሚባለው መጽሐፍ እነ ክርስቲያን ታደለና ሌሎች ሰዎች በቤተ አማራ ላይ የነበሩ ሰዎች የሰነዱትን በመጽሐፍ ደረጃ በሱ ስም ይውጣ ተብሎ በሱ ከወጣ በኋላ እኔ ጊዮናዊነት የሚባለው መጽሐፍ ስጽፈው በጣም ተሳስቼ ተጸጽቻለሁ፣ እንደውም መቀየር አለበት ስም በሚል ወጥቶ የተናገረ ሰው አሁን ጣና ተገፍቻለሁ በሚል ጣና ቲቪን አቋቁመው እርስ በርስ እነ ሙሉዓለም ገብረመድህን የብአዴን የደህንነት አማካሪው ከነበረው ትናንትና እኛ ሙሉዓለም ገብረመድህን ትግሬ ነው ማንነቱ እንዴት ነው ስንላቸው አይ እሱ አማራ ነው የተለየ ነው ሲሉ የነበሩ ሰዎች ዛሬ እሱ ኤርትራዊና ትግሬ ነው ብለው እርስ በርስ የሚካሰሱና በጣና ሚዲያ የሰሞኑን ክስም ያየነው በዙም የሰማነው ነውና እነዚህ ሰዎች ሲሰባሰቡ ጠላቴ ነው የሚሉትን ኃይል ለማጥቃት ሲሰባሰቡ በመንደር ይሰባሰባሉ። የራሳቸውን የመንደር ኢምፓየር ይገነባሉ። ባላቸው የብልጽግናና የሥርዓቱ ኔትወርክ አማካኝነት የሚያሳድግቱትን የሚያስገድሉትን ሰው ያስገድላሉ። ሰሞኑን ደስዬ ደጀን ዶክተሮችን ዶክተር አንዱዓለም እና ሌሎችን የጎጃም ተወላጅ ዶክተሮችን አስገደሉ መረጃ ተገኝቶባቸዋል ተብሎ በእነ አብይ አህመድ በኩል መረጃው ተደርሶበት ለስልጣኔ ያሰጉኛል ብሎ አብይ አህመድ ከስልጣናቸው በክልሉ በኩል እነ ተመስገን ጥሩነህና መስሮቻቸው ብአዴኖች ተወያይተው ይሄ ለኛ ለብአዴን ለብልጽግና ስርዓታችን በጣም አደገኛ ስለሆነ ይሄ ሰውዬ በዚህ ከቀጠለ ሌላም ችግር በስልጣናችን ላይ ያመጣብናል ብለው ራሳቸው ብአዴኖች ተሰብስበው በወሰኑት ውሳኔ የተነሳውን ገዳዩን ደስዬ ደጀን ለምን ተነሳብኝ የሚለው አያለው መንበረ ዘመዱ ዛሬ ወጦ የሚያለቅስ ሰው ታውቃላችሁ። ትናንትና ይሄ ሰውዬ በሰኔ 15 ጉዳይ ታሽጋይን ሳይለቀስ ላይጋይን ተለቅሶ ቀረ የሚል አጀንዳ ይዞ የመጣ ሰው ነው። በነገራችን ላይ እነዚህ ሰዎች እንግዲህ በረራ ጋዜጣ እኛ ገንዘባችን ባቋቋምነው በረራ ጋዜጣ ላይ ታውቃላችሁ እነ ሙሉዓለም ገብረመድህን እነ ጽፈው እነ ጌታቸው ሽፈራው ፐብሊሽ አድርገው በነ በሪሁን አዳነ በኩል በረራ ጋዜጣ ላይ እኛ ተለይተን ተገደልን የሚል ሰነድ ሰንደው አቄቶ የሚል መጽሔት ደግሞ አዘጋጅተው እኛ የተለየን የገደሉን የጎጃም ተወላጆች ነው በሚል ሰነድ ይዘው መጣው አቄቶ የሚባል መጽሔት ሰርተው በየአካባቢው ጎንደር አካባቢ ያሉ ከተሞች ሳይቀር ትምህርት ቤቶች መጽሔቱን ለህፃናት ሲያድሉ የነበሩ ሰዎች ናቸው። ልክ አኖሌ በተስፋዬ ገብረአብ ትርክት እንደተጻፈው እነዚህም ሰዎች ተመሳሳይ ትርክት ይዘው የመጡ ሰዎች ናቸው። ለምንድን ነው ሰኔ 15ን በተለየ ሁኔታ የሚያለቅሱት? ለምንድን ነው ብአዴን የተለየ አድርገው የሚያዩት እነዚህ ሰዎች? ለምንድን ነው የነሱ ብአዴን ከሌላው ልክ አንተ እጅ ከኔ እጅ ይበልጣል የሚል አንድ እጅ ውስጥ ሌላ አንደኛው እጅ ይረዝማል አንደኛው እጅ አያጥርም ስለዚህ እጅ አይደለም ብሎ የሚቃወም አካል ነው ያለው እና ይሄ አካል በነገራችን ላይ ካርታ ሰርቶ የመጣ ነው እና በጣም አደገኛ ነው። ትናንትና የሚገርማችሁ ነገር ልሳን አማራ በሚል ገጽ ላይ ስንጽፍ አስራት ሚዲያም ከመመስረቱ በፊት ስንጽፍ የነበርና አውቃለሁ አብዛኞቻችን አንድ ቲም ላይ ኤዲቶሪያል ሆነን ስንሰራ የነበረ ሰዎች ናቸው። እነዚህ ሰዎች የሚገርማችሁ በተለየ ሁኔታ እነዚህ ዘዋሴን በሏቸው ናምባቸው ዛሬ ላይ ምሁር ናቸው ጂኔስ ናቸው የሚሉ ሰዎች ፕሮፋይላቸው ብአዴን ውስጥ የሰሩትን ወንጀል ሸዋ ላይ እናምባቸው የሰሩትን በዛ የተነሳ ትምህርት ቤት እንዴት እንደሄዱ እንዴት እንደገቡ እንዴት ከህወሓት ጋር እንደተቀላቀሉ በፕሮፋይላቸው እነዚህ ዘዋሴን ሳይቀር ስቴ ላይ ምን እንደሰሩ ፕሮፋይላቸውን ሳይቀር ፎቶአቸውን እያወጡ ቤት አማራ ገጽ ላይና ልሳን አማራ ላይ ሲለጥፉ የነበሩት ራሳቸው የጎንደር ተወላጆች ናቸው። መነገራችን ላይ ለያፈንታ ታሳውሳላችሁ ዘዋሴ በግሌ ባያለች ሲጽፍ የነበረ ሰዎች ናቸው። ኋላ ግን ተመርጠን ተገደልን እኛ ጎንደሬዎች ስለሆነ ተመርጠን የተገደልን የሚሉ እነዚህ ሰዎች በሬሳ የሚነግዱ ሬሳ ነጋሪዎች ናቸው። በነገራችን ላይ እነዚህ ሰዎች ሰነድ ሰንደው መጥቷል። ስኳድ የሚል ሰነድ የገብርዬ የሚል ደብረታቦር ላይ ጋፋት ሪቮሉሽን በሚል እንቅስቃሴ በእነ ሙሉዓለም ገብረመድህን በሌሎች የብአዴን ሰዎች ፕሮፖዝ ተደርጎ ሰነድ አሰንደው ከጦርነቱ በፊት እንዴት ነው በአማራ ፖለቲካ ውስጥ የጎንደርን የፖለቲካ ላይ በላይነት ልንወስድ የምንችል የሚል ሰነድ አዘጋጅቷል። በነገራችን ላይ እንደ ሳምፕል ላሳያችሁ ነቤቲ ሌሎቻችሁ ብዙዎቻችሁ አሉ አስተውሳላችሁ ሚዲያ ላይ እና ሀብታሙ አያሌው ሳይቀር ኤርሚያስ ሳይቀር ሲያከፍሉን ሲነግሩን የነበረ ሚዲያ ላይ የፈራ ይመለስ የተባለው እንግዲህ ብአዴን ከነስንታየሁ ታከለ ጋር ደሞ ሲከፍለው የነበረው አሁን ወደ ኡጋንዳ ሄደው የፈራ ይመለስ ሳይቀር በሚዲያው ላይ ወጥቶ ያስረዳን ስለዚህ ቡድን ጋንግስተርነት የነገረን ነው። በነገራችን ይሄ ቡድን እንግዲህ አማራ የሚባሉ ታጋዮችን ሳይቀር እነ ሳሙኤልን ሌሎችን የሚያንቋሽሽ ይገደሉ የሚል ኃይል ነው። ይሄ ኃይል በጣም ከነሱ ጥቅምና ከነሱ ተጻራሪ ከቆመ የሚያስገድል ኃይል ነውና ይሄ ጋንግስተር ቡድን ለናስቻለው ደሴም አልቆም አስቻለው ደሴ
እናቱን ለመጠየቅ በሄደበት ጊዜ ነቀለመወርቅ ምረቴ ተልከው በሴት አሰልለው ያስገደሉ ሰዎች ናቸውና በሱ ሬሳ ላይ ሲነግዱ የነበሩ ሰዎች ናቸውና እነዚህ ሰዎች ሬሳ የሚጎትቱ ሰዎች ሰው ገለው ቆራርጠው ብልት ፈልፍል አወጣው ጋይንት ድንበርና ወሎ ድንበር ላይ ጥለው ሬሳ አይነሳም የሚሉ ሰዎች ናቸውና እነዚህ ሰዎች ጉደኞች ስለሆኑ አብንን እንዴት እንዳፈረሱት አማራነት የሚባል በ14 ከመመስረቱ በፊት ለ14 የተዋጣውን ጎፈንድም የበላው ሙልቀን መሳፍንት ባዘዘው ለአብን የተበላውን ገንዘብ ታውቃላችሁ $20,000 እንደተበላና አማራ ድርጅት እንዳይወጣለት ከስር እንደመዝገር የሚበሉ ሰዎች ናቸው። በነገራችን ላይ በአማራ ደረጃጀት ውስጥ በነገራችን ላይ ይሄ ህወሓት በአዴን የተባለው ከተቋቋመበት ጀምሮ የፋይናንሱን ዘርፍና የመሬት አስተዳደሩን ዘርፍ የጸጥታውን ዘርፍ በብዛት የሚመራው ይሄ ቡድን ነው። በነገራችን ላይ ይሄ ቡድን ጋንግስተር ቡድን ነው። ጋንግስተር የምንለው በምክንያት ነው። ጥረት የሚባለው ኮርፖሬሽን በሙሉ እስከዛሬ 20 ምናምን ዓመት ሲያስተዳድረው የነበረው ይሄ ጋንግስተር ቡድን ነው። በነገራችን ላይ ስፔሻል ክላን የሚለው ሙሉ ዓለም ገብረመድህን ይሄ ጋንግስተር የናያሌው መንበረ ቡድን ነው። የአንድ ሰፈርተኛ ቡድን ነው። በነገራችን ላይ ይሄ ሰፈርተኛ ቡድን ነው ዛሬ ላይ አማራውን እርስ በርስ ለመነጠል ካርታ አስምሮ ሰነድ ሰንዶ በተለየ ሁኔታ የጎንደር አማራ የበጌ ምድር አማራ ከሌላው አማራ በተለየ ተጨቆኗል። ስለዚህ ስለተጨቆን አማራውኛን ስለጨቆነን እኛ ክልል መሆን አለብን። ለዚህ ደግሞ እንደ ማስነሻ ይዘውት የመጡት የራሳቸው ይበሉትን ራሳቸው እያስገደሉ ያሉትን አርበኞችን እንደ ፖለቲካል ኮዝ ይዘው መምጣታቸው ነው። ያው ሰኔ 15 ሲነሳ ሁሌም ንፍሮ ቀቃዮች እነሱ ናቸው በነገራችን ላይ እና እነዚህ ሰዎች ምን ያህል የባክስትሪያቸው የምታየው በአዲን ሰዎች ናቸው ተመልምለው የገቡ ከዩኒቨርሲቲ ጀምሮ እና ያለው መንበረ ምንድን እንደነበሩ ይታወቃልና ይሄኛው ራሱን የዚህ አካል አድርጎ የሚጠራው ሰው እንግዲህ ራሱን ቡድን እንኳን እንግዲህ ዋናው የስኳዱ የገብርዬ የሚባለው የቡድን ስኳድ ዋናው የድራፍት ወይም ደግሞ በጣም ሰነድ በማዘጋጀት የሚታወቀው እነ ሙሉ ዓለም ገብረመድህን እና ሌሎቹ ናቸው። እነሱ ያለባቸውን ጨምሮ የባዕድን ዋና ሰዎች ናቸውና እነዚህ ሰዎች ናቸው እንግዲህ ትናንትና ህወሓትን ወተፍ ሲጎትቱ የነበሩ ሰዎች ትናንትና የመረጃ እየጠቆሙ ሲያስገድሉ የነበሩ ሰዎች ዛሬ ላይ ደግሞ አማራውን ነጥለው ካርታ አስምረው የመጡትና ሰለሞን ቦጋለ የሚባል 6ኛ ክፍል ትምህርቱን እንኳን በስርዓት ያልጨረሰ ወያላ እኛ የአማራ ብሔርተኝነትን ጎንደር ላይ ጀመርነው ቤት አማራ ላይ ያደገ ሸዋ ላይ ያደገ ጎጃም ላይ ሞተ ብሎ በግልጽ በሚዲያ የወጣ ነው። ትናንትና በሚዲያው ሳይቀር ምን አለ? እኛ የታገልነው የወለጋ አማራዎችን ሳይቀር ክልሉ ላይ ያሉትን አማራዎችን አይሻን ድጋሚ ሁለተኛ አማራ አልሆንም ያለችውን አይሻ የሐሰት ድራማ ነው በሚል በዚህ ደረጃ ሰርተው ሲመጡና እያለው መንበረ እነዚህ ሰዎች ምን ያህል ለአማራ ምን ያህል ኬር እንደሌላቸው ማሳያ ነው። እነዚህ ሰዎች ኬር የሚያደርጋቸው የአማራነት ሳይሆን የቡድናቸው ጥቅም እንደሆነ ማሳያ ነው። በነገራችን ላይ ይሄ ማለት እኮ ትናንትና ወልቃይት ላይ ወይ ደግሞ ያሁላ ጭፍጨፋ ሲደረግ የነበረ ወተር ላይ ሌለም በደኖ መተከል ላይ ያሁላ ደራ በየቀኑ የሚጨፈጨፈው 100-200 ሰው ወለጋ ላይ የሚታረደው አማራ ለነሱ አማራ እንዳልሆነ እያሳዩን ነውና እኛ ፖለቲካውን ካልመራን ነው። እኛ ልክ እነሱ እንዳሉት ጎንደር ለ200 ዓመት የኢትዮጵያ ፖለቲካል ኢምፓየር እንደነበረች ሁሉ እኛ ሀገር ነን ብለው የሚያስቡትና እያለው መንበረ ሌላውን አማራ የሚያዩበት መነጽራቸው በጣም የተንሸዋረረ መሆኑን ማሳያ ነውና ይሄንን ደግሞ የሚደግፈው ማኒፑሌት የተደረገው በባዕድን በኩል የተጠመቀው አብዛኛው ደግሞ አንድ መጽሐፍ ገልጾ የኢትዮጵያን ታሪክ ያላነበበ ኢቭን እንኳን የአማራውን የህዝብ አሰፋፈርና የመሬት ስርዓት እንኳን ማያቅ ብልጽግና የኛ የተለየ አጠበቃችን ነው ወይም ብልጽግና ለኛ የተለየ ስስልብ አለው የሚል ያምቻ ፖለቲካ የሚያካሄድ የዝናሽ ታያቸው ኢምፓየር የናገኘ ተሻገር። በነገራችን ላይ ይሄ ቡድን ወንገለኛ ቡድን ፍትህና ርቱዕነት ሲሰፍን ናያሌው መንበረ የሚያደራጁት ቡድን የሚጠየቅ ነው። በነገራችን ያገኘው ተሻገር እኮ የደሃ ልጅ እኮ በሰክሮ እኮ በመኪና ገጭቶ ባህር ዳር ላይ እኮ በፍትህ ያልታሰረ ያልተጠየቀ ሰው ነውና ይሄን ጋንግስተር ቡድን ይዘው የሚሉ ሰዎች ምን ያህል ወንጀለኞችም እና የወንጀለኞች ተባባሪ ነው። በነገራችን ላይ አብዛኛው እዚህ ማህበራዊ ሚዲያ የሚጮሁት እነ ሳሚ የሚባሉት እነ ሰለሞን ቦጋለ የሚባሉት እዚህ መጣው የሚጮሁት አብዛኞቹ ወልቃይት ላይ የሰሌጥ መሬት ያላቸው የሚያስረሱ ሰዎች ናቸው። ስለዚህ እነዚህ ሰዎች ብልጽግና ሲቃወሙ ሰምታችሁ አታውቁም። ብልጽግናን በዚያ ቶን ሲያወግዙ ታይታችሁ አታውቁም። 24 ሰዓት የነሱ ጠላታቸው በዋነኝነት ህወሓት ሳይሆን ዘመነ ካሴ ነው። በነገራችን እንግዲህ ምን አለ በትናንትና ንግግሩ እኛ ኤርትራ የገባን በከፋኝ ጊዜ የገባን 40 ዓመት በላይ የታገልን ነው ይላል። የጎንደር አርበኞች ለኢትዮጵያ ሲታገሉ የነበሩ ኤርትራ ገብተን ስንታገል የነበረው ነገር ግን ይሄ ቡድን ይላል የነዘመነ ካሴን ኤርትራ ገብቶ የአማራ ነጻነት አውጪ ነን ብሎ የገባ ቡድን ዛሬ ላይ ለኛ ጠላታችን ይሄ ነው ይላል። እንግዲህ እነዚህ ሰዎች እንግዲህ እነሱ ለኢትዮጵያ እንታገላለን ሲሉ እነዘመነ ለአማራነት ከታገሉ ቀድሞ ለአማራነት ነጻነት እየታገለ የነበረው ይሄ ሰው ነው እንጂ ወይም እነሱ በኢትዮጵያ ሽፋን ይሄድንና
ዲሄድን ይዘውት እንደመጡት አማራውን እያስገደለ ኢትዮጵያን ነፃ የሚያወጣበት መንገድ አይደለም ትግሉ የነበረውና ለዚህ ነው የከሸፈውም በግንቦት 7 ተጠልፎ ግማሹ የነ ዝራ ማርያም የሚባለው ያኔ ኢትዮጵያን አይደል ላይ 2014 ላይ በ2004 ላይ ኢትዮጵያን አይደል የባላገሩ አይደል ላይ ተወዳድሮ ድምጹ የከሸፈበት ሄዶ ኤርትራ ሀገር ቁጭሎ ሬዲዮ ተሸካሚ የነበረው ዝራ ማርያም እና ሌሎቹ የዚህ ቡድን ኃይል ምን ያህል የባአዴን ምቹጌ እንደሆነ ማሳያው ነውና ለዚህ ሰነድ ማሳያው ልንገራችሁ። ጎንደር ላይ ታስታውሱ ከሆነ አባይና ጣና ሌሎቻችን ስንቃወም የነበረው ካርታ ስሎ የመጣው ኃይል ይሄ ካርታ ስሎ የመጣው ኃይል እነ ዶክተር ሙሉጌታ የሚባል የጎንደር ህብረት እዚህ ሰሜን አሜሪካ ውስጥ የተቋቋመው የጎንደር ህብረት ሊቀመንበር ይሄ ሰው ጎንደር ክልል መሆን አለባት፣ ጎንደር የራሷ የተለየ ታሪክ አላት፣ ከሌላው የተለየ ስላላት ጎንደር ክልል መሆን አለበት። በተለይ ደግሞ የወልቃይት ኬስ በተለየ ሁኔታ በብልጽግና ሊመለስ የሚችልን ክልል ስንሆን ነው። ከሌላው አሁን ላይ ቅማንት ያኔ በነበረበት ጊዜ ቅማንት ጥያቄ የሚያነሳ ስለሆነ ይሄን ጥያቄ ለማብረድ ትልቅ መሳሪያ የሚሆንና ትልቅ ማስተንፈሻ ሊሆን የሚችለው ጎንደር ክልል ሲሆን ነው። ስለዚህ ጎንደር ክልል ሲሆን ውስጥ ላይ ያሉ የማንነት ጥያቄዎች ሊነሱ አይችልም የሚል አጀንዳ በማህበራዊ ሚዲያ ኢሳት ሳይቀር ወጥቶ የተናገረው ለዚህ ቪዲዮም ኦዲዮ መረጃዎች አሉ። በነገራችን ይሄ ቡድን እንግዲህ ካርታ ስሎ መጥቷል። በነገራችን ካርታውን እንደው ላብነት ላሳያችሁ ምናልባት ቤትዬ እዚሁ ይሄ ስሎ የመጣው እንግዲህ ህብረት ስራ ማህበር ሲቋቋም በየትኛውም ሀገር ላይ ህብረት ስራ ማህበራት ሲቋቋሙ